መኪና ነበረ እና ያንን መኪና በሌላ መኪና ቀየሩት ነው፣ ሌላ ነገር አይደለም። ከሁሉ በላይ እኔ አሁን እዚህ ጋር ማርሻል ኤቢ ማርሻል ተበሳጭቼበት ወይ ልሰድበው ወይ ምናምን አይደለም የመጣሁት። የመጀመሪያ ደረጃ ማወቅ ያለባችሁ ይሄ ልጅ በእድሜው በጣም ልጅ ነው። እሺ ልጅ ነው፣ ትንሽ ልጅ ነው። ከአቅሙ በላይ የሆኑ ነገሮችን ነው የሚያደርገው። እዚህ ጋር የሚያደርጋቸውን ነገሮች ሁሉ ቢያደርግ ሰው ስለሆነ ቢስትም ኖርማል ነው። የዛን ያህል የሚገርም አይደለም። ሰው ተንቦጫርቆ ነው የሚኖረው አይደል እንዴ? እድሜያችን እስካልበሰለ እስካልጠነከርን ድረስ። ግን ለሁሉም ሰው ከሁሉም ሰው በላይ ለአንድ ሰው ጥያቄ አለኝ። እሱም ለተሙ ተመስገን ወይም ተሙ ለሚባለው ልጅ በእግር በፈረስ አፈላልጎኝ ስልኬንም በእግር በፈረስ አፈላልጎ አግኝቶ አዋርቶኛል። እኔም ያለውን ነገር በግልጽ ነግሬው ነቅዬ ነው ማስወጣሽ። ጀመራት ደግሞ እቺ ተንከሲስ። ለማንኛውም አጀምሩኝ እንግዲህ። አመሰግናለሁ ጋይስ። መጀመሪያ ታብታባችሁን ያየው ነው ቆሟል። ታብታብ ቅድም እንግዲህ ኮሜንት ዘግቼ ታብታብ ስታረጉ በተወሰኑ 10 ደቂቃ ባልሞላ ጊዜ ውስጥ 1 ሚሊዮን አስገብታችኋል። አሁን ግን ቆሟል ታብታብ እና ተሙ ምንድነው ያደረገው መሰላችሁ? ቪዲዮ አለኝ አይደል እንዴ? እኔ ቪዲዮ ሰርቻለሁ። 1 ሚሊዮን 100,000 ህዝብ ያየው ቪዲዮ አለ። ያ ቪዲዮ ምንድነው የሚለው? እርዱኝ የሚል ነው አይደል እንዴ? ያንን ቪዲዮ ተሙና ሌሎቻችሁ አሁን በቤታችሁ ቤት ከፍታችሁ የምታዩ ሰዎች አላያችሁትም? አላየነውም ነው የምትሉ ወይስ የግል ችግራችሁን ወጣችሁ እኔ ጋር እኔን እንደ መጣያ ያርጋችሁ የኔ ችግር ምንም አይታያችሁም? እናንተ መድረስ የፈለጋችሁት ያንን ልጅ መስደብና ጥላሸት መቀባት ብቻ ነው ፕላናችሁ አይደለ እንዴ? እሱ ነው ፕላናችሁ። እኔ ገባኝ፣ ይሄ ነው። ግን በኔ መንገድ አታድርጉት፣ በኔ መንገድ አታድርጉት፣ በሌላ መንገድ አድርጉት። መኪናዬ ተቀየረች ነው በቃ። በጊቫዌ ህዝብ ፊት የተሰጠችው መኪና ተቀየረች። ለምን ተቀየረች ብቻ ነው፣ ሌላ ነገር አይደለም ጋይስ። ከዚህ በፊት እንደው አስታውሳለሁ የሆነ ሰዓት ላይ ሞዴሬተር ነበረኝና ካላችሁ መጥፎ ኮሜንቶችን ብታወጡልኝ ደስ ይለኛል። እንደ ዳጊ አይነት ኮማቾችን ወይ ሚውት ወይ ብሎክ አድርጉልኝ ጋይስ። አመሰግናለሁ። የምትችሉ ሰዎች እንደዛ አድርጉልኝ። አይ የሰጠኋቸው ሰዎች አሉ ኦሬዲ ሞዴሬተር የሰጠኋቸው ብዙ ሰዎች አሉ እዚህ ጋር። ስለዚህ በቂ ነው። እናም የሆነው ምንድነው ኦሬዲ ሁላችሁም የምታውቁት መኪና ተሰጠኝ። ከመኪናው በፊት በጣም አመሰግነዋለሁ። ያኔ የህዝብ ተጽዕኖ ቢሆንም ያው እኔ ራሴ ኦሬዲ የህዝብ ተጽዕኖ ነበረ። የህዝብ ተጽዕኖ ማለት የእናንተ ተጽዕኖ ማለት ነው። እናንተ ተጽዕኖ ፈጥራችሁበት ነው እንጂ ኤቢ ማርሻል ከዛ በፊት እኔን አያቀኝም እስከነ መፈጠሬ። እኔ ግን ሰይፉ ፋንታውን ባቀረበው ሰዓት አቀው ነበር። እኔ ቲክቶክ ተከታዩም አልነበርኩም። ነገር ግን በሚዋሽ ምንወሻሸው እኔ በዚህ እድሜ ልዋሻችሁ አልመጣሁም። ኮሜንታቲ እሺ ኮሜንታ ላይ ኦሬዲ እንግዲህ የዛን ቀን አርብ ዕለት ነው። ቀኑ አርብ ነበር። እኔን በጣም ያበሳጨኝ ያ ቀን ነው። ሐሙስ ዕለት ተገናኝተን ነበረ። ሐሙስ ተገናኘን። ሐሙስ ዕለት የሆነ ቦታ ተገናኘን። ባይዘዌ ማለት ነው በእያንዳንዱ በሚሆን ነገር ውስጥ ኤቢ ማርሻል አውርቶኝ እንደማያውቅ እንድታውቁ ፈልጋለሁ። እሺ ታብታቡን እባካችሁን ልለምናችሁ ታብታብ አድርጉ። ኮሜንቱ ዝጊው እያሉኝ ነው። አሁንም ድጋሜ ኮሜንቱ ይዘጋ የምትሉ ሰዎች እውነቱን ነው የምናገረው። እውነቱን ነው የምናገረው እንዳለ እውነቱን። ውሸት የሚወጣ አንድም ነገር የለም። ኮሜንት ይዘጋ። እሺ
አመሰግናለሁ። በቃ ኮሜንቱን ልዘጋው ነው ጋይስ። በድጋሚ በመጣ ጥያቄ ነው እንግዲህ ምዘጋው ኮሜንት ወደ ኮሜንት እንዳላይ ነው። ከዛ ኮሜንት እንደገና መልሼ ከፍታለሁ ማለት ነው። እሺ ግን የእናንተ ታብታብ እንዲቀጥል ባካችሁን። ምክንያቱም እዚህ ላይ መቆየት ካለብኝ ታብታብ ማድረግ አለባችሁ እንዳይዘጋብኝ ነው። አርብ ዕለት የፊታችን አርብ ደወለልኝ። አራውንድ ስንት ሰዓት መሰላችሁ? 9 ሰዓት ከ45 አካባቢ ጠዋት ማለት ነው። ደወለልኝ እና ወጣሁ። እሺ ብዬ እመጣለሁ አልኩት ስራ ቦታ ስለነበርኩ። ከዛ ወጥቼ ሜትሮ 2 ሜትሮ ይዝና 1 ባስ ይዝና ቤት ይደርሳለሁ። ሁሌ እንደዛ ነው የሚሆነውና ስሮጥ በቃ ወደ ሜትሮ ስቴሽን ሄጄ ስገባ ቶሎ በይ ሚል ድጋሚ መደወል ነበረ እና መጨረሻ ላይ ታዩና ነው የተባልኩኝ። መኪናውን ትተሹ እዛው የቆመበት ቦታ አንቺ ብቻ ነው የተባልኩኝ። ሄድኩኝ። የሄድነውም አርቲ ኢንስፔክሽን ሴንተር ነው። መኪና የሚለዋወጥበት ስም የሚዘዋወርበት ቦታ። እዛ ቦታ ላይ ስንሄድ ሻጮች ነበሩ፣ የመኪና ሻጮች። እኔ ደግሞ የመሰሉኝ እነዚህ ሻጮች የዚህ የተሰጠኝ ጊቫዌ የተሰጠኝ መኪና ሻጮች እንጂ እኔ ሌላ መኪና እንደተገዛ ማቀው ነገር የለም። እግዚአብሔር እኔ በዋሽ የናዝሬቱ ኢየሱስ ያያል። ዓለምን መዋሸት እንችላለን፣ ነገር ግን ራሳችንንና እግዚአብሔርን ግን አንዋሸው። ጠዋት ነው አልኳችሁ፣ አርብ ቀን ነው አልኳችሁ። ይሄን እንዳትረሱ። ኢማራት ላይ የምትኖሩ ሰዎች አርብ ለታ የሰላት ሰዓት እንደሚከበር ታውቃላችሁ። ዋትኤቨር የጁማ ሰዓት ምንም ረጅም ጋፕ ነው የሚኖረውና እኔ ከዚህ ሮጬ ቤቴ ደርሼ እስክመለስ ጊዜ ስለማይኖር ብቻ መኪናውን ትተሹ በታክሲ እዛ ቦታ ነው የተባልኩኝ። መኪናውን ትቼ ሄድኩኝ። እዛ ደረስኩኝ። አይገኝም እሱ በነገራችን ላይ ሁሉ ጊዜም የቤ ማርሻል የቱም ቦታ አይኖርም፣ ስልክም አያወራኝም። እኔ ጠቅላላ ሁሉን ነገር የምጨርሰው የሱ ቀኝ እጅ ከሆነ ልጅ ጋር ነው እና አናግሩኝ። እዛ ሲሄድ እሱና ሻጮቹ ነበሩ እና ሰላም ምናምን ተባባልን። ከዛ ቁጭ ብዬ መጠበቅ ጀመርኩኝ። ነገር ግን ከሰላት ከጁማ ሰላት በኋላ ኑ ተብለን ቁጥር ከተሰጠን በኋላ ወደ የቤታችን እንድንሄድ ታዘዝን። እነሱም አሁን እኔ ምንድነው እያንዳንዱ የሚሆነውን ነገር የማላቅ ተደርጌ ስታሰብ ያ ቅር ይለኛል። አይኖ የዛን ያህል አልተማርኩም፣ ፐርፌክት አይደለሁም። የእውቀት ደረጃዬ ውስን ሊሆን ይችላል፣ በእድሜም ሊሆን ይችላል፣ ነገሮች እድሜም ስለሄደ ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። አጋርም ወዳጅም ከቅርቤ ካጠገቤ ቆሞ ይሄ እንደዚህ ነው ይሄ እንደዛ ነው ብሎ የሚናገርልኝ ሰው አልነበረም። ግን በዛን ሰዓት አይ የሚባል ነገር አለ ታውቃላችሁ መቼም። አይ በቃ ለከሳት ቀጠሩን ሲባል ያ እዛ ጋር ሊያልቅ ነበር ማለት ነው። እኔ እያንዳንዷ አሁን ማውራትን ነገር በኋላ ስለምመጣባት እንዳትረሷት። አይ በቃ አሁን ለከሳት ቀጠሩን ሲል እና እንዴት ይደረጋልኩት። በቃ ቀረጻ መኖር ስላለበት ስለተባለ ነው። ቀረጻም አላለኝም። ልብስሽን ቀይረሽ ነይ፣ ልብስ ይማል ስልክ ያወራል። ልብሷን ትቀይር በዩኒፎርም ነው የመጣችው ምናም ብሎ ሲል ያው ከዛ ያለው ድምጽ እንድቀይር ነግሮታል። ሄጄ ልብሴን ልቀይር ፕላስ ደግሞ ያው ያለውን መኪናውን እቺኛዋን መጀመሪያ ጊፋዌ የተሰጠችኝ መኪና ይዤ ልሄድ ወደ ቤት መጣው። ይሄ ሁሉ የሆነው አርብ ነው፣ የባለፈው ያሁኑ ከተወሰኑ ቀናት በፊት የነበረችው አርብ ማለት ነው። ከዛ አንድ ቀን ቀደም ብሎ ግን ያው በአደባባይ እናንተ ያያችሁትን 6000 ድርሃም ሰጥቶኛል። 6000 ድርሃም መሬት ወድቆ አታገኙ። ወይም ደግሞ ዛሬ ከጥግ እስከ ጥግ 1 ሚሊዮን ህዝብ የተመለከተው የእርዳታ ጥሪ ላይ 1 ሚሊዮን ህዝብ አይቶታል። ግን አንድ ሰው ነው የሰጠኝ፣ እሱም ኤቢ ማርሻል ነው የሰጠኝ። በተጽኖ በሉት በምንም በሉት እሱ ነው የሰጠኝ። ለዚህ ያለ ማመስገን አልችልም። እውነታውን ደግሞ ከመናገርም አያግደኝም።
በቃ እውነታው እንዲታወቅ ስለምፈልግ ነው። እኔ እዚህ ጋር የቀረበልኝ ምርጫ አለ ወይስ የለም? ይሄንን ነው የምነግራችሁ። ነበረ ምንድነው የምትፈልጊው? ነጩ